ይህ ቪዲዮ የሚጠቅመው በተለይ ከተለያዩ አገራት ወደ ኢትዮጵያ ለምትመለሱ በምንም አይነት መንገድ ይሁን ለምትመለሱ ሰዎች በጣም ወሳኝ ነው። በሻንጣ ውስጥ ምንድን ነው ማድረግ የሌለባችሁ ነገር ነው የምነግራችሁ ማለት ነው። ይህንን ቪዲዮ በትዕግስት ከመጨረሻው ድረስ አድምጣችሁ ለጓደኞቻችሁም እንድትነግሯቸው ወደ ሀገር ለሚሄዱ ጠቅላላ እንድትነግሩልኝ ይፈልጋለሁ። እባካችሁ የቪዲዮ ግን ቫይራል እንዲወጣ ላይክ አድርጉ። ላይክ የማታደርጉበት ችግራችሁ ምንድን ነው? እኔ እኮ ላይኩን የምፈልገው ለምንድነው ለብዙ ሰዎች ይዳረስ እንደው ብዬ ነው። ገባችሁ? ብዙ እህቶቻችን እንዲጠቀሙ ስለምፈልግ ነው። እና የመረጃ ምንጭንም እነግራችኋለሁ። ለምን ክሬዲት መሰጠት ስላለበት እንደዚህ አይነት መረጃ ሲወጣ በጣም ከባድ ነው። እና መረጃ ምንጭንም እነግራችሁ ይሆናል። ለእናንተም ጠቃሚ ስለሆነ እዚያ እየሄዳችሁ እንድትከታተሉ በጣም ወሳኝ መረጃዎችን ስለሚያቀርብ ማለት ነው እነግራችኋለሁ። እና አሁን ቀጥታ ወደ ጉዳያችን እንገባለን ማለት ነው። ምንድን ነው በሻንጣ ውስጥ መደረግ የሌለበት? እስከዛሬ ስናደርገው ነበር። ነገር ግን አሁን ብዙ አዳዲስ ነገሮች ስላሉ እነዚህን ነገሮች በጭራሽ በሻንጣችሁ ውስጥ እንዳታደርጉ እላችኋለሁ፣ አስጠነቀቃችኋለሁ። ብታደርጉ በኋላ ታለቅሳላችሁ፣ ገንዘባችሁ የትም ይቀራል፣ መና ትቀራላችሁ። ገባችሁ? ለብዙ ጸጸት ነው የምትዳረጉት። እዚህ ሀገር እንዴት ለፍተን ግረን ጥረን ነገሮችን አጠረቃቅመን እንደምንገዛ እናውቀዋለን። እና የትም ሲሄድ ደግሞ ያናድዳልና በፍጹም ማድረግ የሌለባችሁን ነገር ነው የምነግራችሁ ማለት ነው። አንደኛ ነገር በሻንጣችሁ ውስጥ እስከዛሬ ድረስ እንደተለመደው እንግዲህ ወደ ሀገራችን ስንገባ ለተለያየ ሰው ለጓደኞቻችን፣ ለወንድሞቻችን ብቻ ከ3 በላይ ስልክ ብዙም እንደማይፈቅድ ታውቃላችሁ። ምንድነው የምናደርገው? በሻንጣችን በሰኔጣ ጠቅልለን ሻንጣ ውስጥ አድርገን ምንም እንዳይታይብን አድርገን እናስተላልፋለን። እኔም ጓደኛዬ ከወራት በፊት ሄዳ እንደዚያ አድርጋ አስተላልፋ ነበረ። እና እንደገና ሌላው ነገር ላፕቶፕ ከአንድም ሁለት እንግዲህ ይዛችሁ ስትሄዱ አንድ ብቻ ነው የምታሳልፉት። እና ሁለተኛ ላፕቶፕ እንደዚሁ በተመሳሳይ በልብስ ተጠቅልሎ በሻንጣ ተደርጎ ያልፋል። ብዙ ሰዎች እንደዚያ ተጠቅመናል ሲሉ ሰምቼ አውቃለሁ። ሌላው ነገር እንደዚህ ወርቅ እንደዚሁም ብር ሲኖር ብዙ ሰዎች በእጃቸው ከመያዝ ይልቅ በልብስ ሻንጣ ማድረግን ይመርጣሉ። ለምንድን ነው የሚመርጡበት ዋና ምክንያት? በእጃቸው ሲይዙት የተለያየ ቦታ ያርፋሉ። የተለያየ ቦታ ብዙ ነገር አለ፣ ሊወድቅ ይችላል፣ ሰው ዓይን ሊገባ ይችላል። ያው ብዙ ታውቃላችሁ፣ ብዙ እህቶቻችን በፕሌን ሲሄዱ የተለያዩ አጭበርባሪዎች እየገጠሟቸው የእጃቸውን ወርቅ የተለያዩ ነገራቸውን ሲዘረፉ አይተናል። በዚህም ምክንያት እንግዲህ ሁሉንም ነገር ወሳኝ እቃቸውን በሻንጣ አድርገው ቆልፈው ነው የሚያሳልፉት እና ይሄ ነገር እስከዛሬ ሲሰራ ቆይቷል። አሁን ግን ማወቅ ያለባችሁና በጣም ወሳኝ ነገር፣ እውነቴን ነው የምላችሁ፣ ይሄን መረጃ እንዴት ሆኜ ወደ እናንተ እንደማቀርበው እኔና ፈጣሪ ነን የምናውቀው። ለምን ይሄ ቪዲዮ አንደኛ ይሄ ቻናል የተከፈተው በጣም ጠቃሚ ነገሮችን ለእህቶች ላስተላልፍበት ነውና እኒህን ነገር ከዚህ ነገር መጠንቀቅ አለባችሁ፣ ከዚህ ነገር መቆጠብ አለባችሁ ብዬ ማስበውን እንደኔ አስተሳሰብ ነው የምነግራችሁ። አሁን እንግዲህ የወጣው መረጃ ምንድነው? በጣም ብዙ እህቶቻችን እቃቸውን ሲከፍቱ ኢትዮጵያ ደርሰው ምንም ነገር የለም ውስጡ። እንደዚህ ጠቃሚ የተባሉ ነገሮች ስልክ፣ ላፕቶፕ፣ እንደገና የተለያዩ ጌጣጌጦች ብርም ቢሆን ሻንጣቸው ውስጥ እያገኙ አይደለም ማለት ነው። በጣም ብዙዎች እየተዘረፉ ነው ያሉት እና ይሄንን መረጃ ያወጣውን ሰው እነግራችኋለሁ። እዚያም ሄዳችሁ ተሰማላችሁ። እኔ አንድ ይዤበት ወደዚህ የመጣሁበት ምክንያት ምንድነው? አንድም ሰው ሁለትም ሰው ይህንን ቪዲዮ ሰምቶ ከተጠነቀቀ ሁሉም ሰው ይሰማል ማለት አይደለም፣ መረጃዎችን ይከታተላል ማለት አይደለም። እና አንድ ሰው እንኳን ባደል ለእኔ ትልቅ ነገር ነው ብዬ ነው ይዤላችሁ የመጣሁት። ስለዚህ ከዚህ በኋላ ወደ ኢትዮጵያ ስትሄዱ አንደኛ ነገር ብር እንኳን ካስፈለጋችሁ ቅድሚያ ልካችሁ በቤተሰብ እዚያው አስቀምጡት እንጂ ኢትዮጵያ የጀመንዘሬ ወይ እንደዚህ ሆኜ ወይ ምናምን ብዬ ቀርቷል። እና በኋላ ብታለቅሱ ምን ብትሉ ምንም የምታመጡት ለውጥ የለም። ሌላው ነገር ስልክም ቢሆን ምንም ልዩነት የለውም በዋጋ የተወሰነ ፐርሰንት ቢኖረው ነው። ነገር ግን እንደዚህ አድርጋችሁ ሄዳችሁ ካልተላለፈ ምን ዋጋ አለው? ስለዚህ ተጠንቀቁ። ምንም አይነት ነገር ከልብስ ውጪ በሻንጣችሁ ይዛችሁ እባካችሁ እንዳታልፉ። እኔ ልንገራችሁ ብዬ ይሄንን ነገር ከተጠቀማችሁበት ተጠቀሙበት። የሰማሁትን ነገር ግን ዝም ማለት አልቻልኩም። ብዙ ሰው እንደዚያ ስለሚያደርግ ብዙ ዋጋ ከፍላችሁ እንደዚህ አድርጋችሁ ግን እዚያ ስትከፍቱ እቃችሁ ሳይገኝ ሲቀር በጣም ነው የሚያሳዝነው። ለቤተሰብ ይዤ መጥቻለሁ ብላችሁ ለተለያየ ሰው ልኳችሁ ሊሆን ይችላል። ሻንጣ ውስጥ አድርጋችሁ የለም ብትሉ ሰው ያምናችሁም። ገባችሁ? ስለዚህ እንደዚያ እንዳታደርጉ። ብራችሁን ቅድሚያ ልካችሁ ከዚያው ከኢትዮጵያ የፈለጋችሁትን ነገር መግዛት ትችላላችሁ። የተለያዩ ጌጣጌጥ ወርቅም እንኳን ካላችሁ ለብሳችሁ በእጃችሁም ባንገታችሁም ከዚያ አንገታችሁ ላይም ሸርብ ጥምጥም እጃችሁ ላይ ደግሞ ሙሉ ልብስ ልበሱ። ለምን
አሁን ላይ በኢትዮጵያ ሰማይ ስር ወርቅ አርጎ መንቀሳቀስ ከባድ ነው። ከቦሌ ራሱ ለማለት ብዬ ነው ማስብ። ይቅርታ አድርጉልኝ። እኔ የተሰማኝን ነው የምነግራችሁ። እናንተ ይጠቅመኛል የምትሉትን ነገር ውሰዱ፣ አይጠቅመኝ የምትሉትን ነገር እንደፈለጋችሁ። ለምን በአየር መንገድም ቢሆን በአየር ላይም ቢሆን የተለያዩ ሌቦች እንዳሉ ከብዙ ሰዎች ሰምቻለሁ። እኔ ከብዙ ሰዎች ማለት ነው። ዝም ብዬ አይደለም ማውራላችሁ። እንደዚህ አይነት ነገር እንደገጥማችሁ ሽፍንፍን ማለት በቃ ልታይ ማለት ምንም አይጠቅማችሁም። እንደዛ አድርጋችሁ አሳልፎላችኋለሁኝ። ይሄ መረጃ ያወጣው ነጃ ሚዲያ ነው። እዚያ ሄዳችሁ ሙሉውን እንድትሰሙ ጋብዛችኋለሁ። በነገራችን ወንድማችን በጣም ጠቃሚ የሆኑ መረጃዎችን ነው የሚያወጣው። በተለይ በስደት ላይ ላለ ነው እጅግ በጣም አስፈላጊ የሆኑ ነገሮችን ብዙ ጊዜ እከታተላለሁ፣ ያስተላልፋል። እናንተም ብትሆኑ ይሄንን ሰውዬ ብትከተሉትና ጥሩ መረጃዎችን ብትከታተሉ ከማልቀስ አልሰማሁም ነበር ምንም ጥቅም የለውም። አገራችሁ ላይ ሄዳችሁ ብትዘረፉ የትም የምትከሱት አካል የለም። መመላለስ ብራችሁ መጨረስ ምን ማለት ነው እንጂ እናንተን አቤት የሚላችሁ አካል የለምና አንድ ነገር ከመሆኑ በፊት አስቀድማችሁ እንድትጠነቀቁ ነው የነገርኳችሁ። እናንተ አይ ኃላፊነቱን ወስዳለሁ ችግር የለውም በሻንጣ ያስተላልፋለሁ ፈጣሪ ያውቃል ካላችሁ እንደፈለጋችሁ። እኔ ግን የሰማሁትን ነገር ጸጥ ብዬ ማለፍ አላስቻለኝም። ታውቃላችሁ አላስቻለኝም። ስለዚህ ይህን ነገር አውቀው የመረጃ ትንሽ የለውም አውቀው ሁሉን ነገር ደርሷቸው እነሱ የፈለጉትን ውሳኔ ይወስኑ በሚል ነውና እኔ ጋር ያሉ ቤተሰቦች እዚያ ካልሰሙ እኔም ደግሞ ይሄንን ነገር መናገር አለብኝ። ውስጤ እንድናገር ነው የገፋፋኝና ይሄንን ነገር እንድነግራችሁ ደግሞ እግዚአብሔር ስለረዳኝ በጣም ደስተኛ ነኝ። ፈጣሪን አመሰግነዋለሁና እባካችሁ ተጠንቀቁ። ሁሉም ነገር አትቀደሙ። በአሁን ሰዓት የምሬ ነው የምላችሁ አትቀደሙ። ከተቀደማችሁ በኋላ ማልቀስ፣ መነፋረቅ፣ ድንጋይ ንከሽ የተፈለግሽ ምንም አታመጭም። ድንጋይ ብንነክስ ምንም አናመጣም። የምሬ ነው የምላችሁ። ከመሆኑ በፊት ግን በጣም ጠቃሚ የሚያስተላልፉ ሰዎችን በመከታተል ለእኛ የሚጎዳንን ወይ ደግሞ ይሄ ነገር ችግር ያስከትልብናል የምንለውን ነገር በመተው ጥንቃቄ ማድረግ ገባችሁ? አሁን ላይ በቃ ብር ካላችሁ እዚሁ ሀገራችሁ ላይ ሁሉን ነገር መገዛዛት ትችላላችሁ። እና ትናንት በሰራሁት ቪዲዮ ላይ ደግሞ አልገባንም ምን አይነት አሰራር ነው? በፊትም እኮ ወደዚህ ስንመጣ እኮ ቦሌ ውስጥ አሻራ እንሰጣለን። ምንድነው የተቀየረ ነገር ምናምን ያላችሁ ሰዎች አላችሁ። አሁን ላይ እንግዲህ ያለው አዲስ ነገር እዚህ ቆይታችሁ ሄዳችሁ ለረፍትም ይሁን ቆዩም አትቆዩም ዞሮ ለመመለስ ወደዚህ ሀገር ረፍት ሄዳችሁ ማለት ነው። ስትመለሱ ግዴታ ሌላ ቦታ ሄዳችሁ ነው። ቦታውን አላውቀውም ቦታውን፣ ነገር ግን ወዴትም ሀገር ለመሰደድ ከቦሌ ውጪ ሌላ ቦታ ሄዳችሁ አሻራ ሰጣላችሁ። 10ም ጣታችሁ አሻራ ከተሰጣችሁ በኋላ ነው ወደዚህ ሀገር የትኛውም ሀገር የምትሄዱት እና ፕሮሰሱ ጨምሯል። እንደዛም ደግሞ በትህትና በምናምን አይደለም መስተንግዶ በዱላ ነው። ይሄ ሀቅ ነው። አንዷ እንደውም ሲገፈትሯት ስልኳን የተሰበረው፣ ይችኛዋ ግን ሲገፈትሯት እንግዲህ በምን አይነት ሁኔታ እንደሆነ አላቅም። ያያችኋት ልጆችም አላችሁ። ቪዲዮ ሰርታለች፣ እሷም በቲክቶክም ሰርታለች፣ በዩቲዩብም ሰርታለች። እጇ እዚህ ምንድነው ስሙ ቁጭምጭሚቷ ነው። ይሄ ምንድነው መታጠፊያው አጠገብ ወደ ላይ ጋ ነው። እንደውም አሁን ተሽሎ ነው ምናምን ብላ ነው ያሳየችው። ገባችሁ? ያለው ሁኔታ በጣም ከባድ ነው። ዞሮ መሄድ የምትፈልጉ ሰዎች የአስገዳጅ ምክንያት ከሌላችሁ እንዳትሄዱ ነው የምነግራችሁ። ከሄዳችሁ ደግሞ ዝግጅታችሁን ጨርሳችሁ ሂዱ። እኔ የነገርኳችሁም ለምንድን ነው? አንደኛ እዚያ ስትሄዱ ሰርፕራይዝ እንዳትሆኑ ነው። ነገሮችን እንድታውቁ ቀድሞ ማወቅ ዝግጅት እንድታረጉ ይረዳችኋል። ገባችሁ? ለምሳሌ አሁን እቺ እጀ ሙሉ ልብስ ለብሳችሁ ወፍራም ጃኬት ለብሳችሁ ብትሄዱ የሆነ ነገር ቢፈጠርም ምንም አይደርስባችሁም። በልብስም በብዙ ነገር ቀድማችሁ ዝግጅት ካደረጋችሁ አይሚሮ ከተዘጋጀ ለምንም ነገር አትደናገጡም። ለመጀመሪያ ጊዜ ሲሆን ግን ለምን ትላላችሁ? ገባችሁ? ይሄንን ነገር እንድታውቁ ነው እንጂ እንድትጨናነቁ አይሚሯችሁ እንድጨነቅ ምናምን ነገር አይደለም የነገርኳችሁ። ስለዚህ የሚያስጨንቅ ነገር የለም። ዘና በሉ። እግዚአብሔር ከእናንተ ጋር ይሁን። ኢትዮጵያ ሀገራችንን ፈጣሪ ይጠብቅልን። በድጋሚ እስከምንገናኝ ሰላማችሁ ይብዛ። ቪዲዮን ከወደዳችሁት ደግሞ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ቻው